ورحمة الله. عليكم السلام. كيف حالك؟ الحمد لله. ስማ የሆነ ጥያቄ ነበረኝ። ጥያቄ ማለት ነው ለምሳሌ አንድ ሰው ቀዳ ዙህርና አስርን እንዴት አድርጎ ነው አንድ ላይ መስገድ የሚችለው? የአስር ወቅት ገብቶ ከሆነ ዙሁር አልፎበት መጀመሪያ ወቅቱ የገባበትን ሶላት አስርን ይሰግዳል። ከዚያ ዙሁርን ይቀዳበት። የለማ ምሳሌ አንድ ሰው ማለት ነው ለምሳሌ የማታ ስራ የሚሰራ ከሆነ ያ ሰው ለምሳሌ ቀን ጠዋት ለምሳሌ 3 ሰዓት 4 ሰዓት ላይ ተኝቶ ማምሻ 12 ሰዓት ላይ ቢነሳ ያ ሰው መግሪብና አስር ሊገናኝ ቢሆን አስርና ዙህርን አንድ ላይ ቀዳ ማውጣት ይችላል? በመጀመሪያ በስራ ምክንያት በምናምን ብሎ ማሳለፍ አይቻልም። ያኒ ተኝቶ ነው በስራ ሳይሆን ተኝቶ ለምሳሌ የሆነ ሰው በመንገድም አላርም ይቀጥርና የተኛ በአጋጣሚ ካለፈበት ከመጀመሪያው ጀምሮ ያለውን ሶላት ውስጥ ቀዳ ያወጣል። ከመጀመሪያው አጣምሮ መስገድ አይችልም ማለት ነው። አጣምሮ ማለት እያንዳንዱ ሶላት ራሱን የቻለ ሶላት ሙስተቂል ስለሆነ ለየብቻ ነው የሚሰግደው። ሁሉንም ቀዳ ያወጣል ከመጀመሪያው ጀምሮ። እሺ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበረ። እሺ ጥምጣም ጠምጥሞ መስጂድ ይቻላል? ይቻላል። السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. أمان أوفي. الله الحمد لله. نبي سليمان عليه الصلاة والسلام نبي إبراهيم عليه الصلاة والسلام ماني كرمال. إبراهيم كرمال. لا؟ إبراهيم كرمال. إبراهيم كرمال. أيوة يعني أوكي نبي الله سليمان كعبان نبي الله سليمان أقصان سرتوال نبي الله إبراهيم دمو كعبان يسرو سيبال ما نما نكرمال سلاتشو نبي الله سليمان ناتشو ميكرم بالسيم يتشنبرنا. ماشي إبراهيم كرمال. شكرا جزاكم الله خير. عفوا حيش. السلام عليكم ورحمة الله. وعليكم السلام ورحمة الله. አንድ የሌላ እምነት ሃይማኖት ተከታይ የሆነን ሰው ሴትም ሆነች ወንድሜ ወይም እህቴ ብሎ መጥራት ይቻላል? አይቻልም። ወገኔ ብለህ ጥራ። የስጋ ወንድም ከሆነ ችግር የለውም ወንድም ብሎ መጥራት። እሺ ከዛ ውጭ ግን ወገኔ ወይንም የአገሬ ልጅ ምናምን ብለህ ብትጠራ ችግር የለውም። ነቢያቶች እንደሚሉት ያ ቀውም ያዕቡዱላህ ማለኩም ምን ኢላሂን ገይሩ ይሏቸው ነበር። ህዝቦቻችን ወገኖቻችን ነበር የሚሏቸው። እና ሁለተኛ ጥያቄ ደግሞ ሱጁድ ልንወርድ ስንል ወይ የሆነ ጥምጣም ነገር ራሳችን ላይ አድርገን ሱጁድ ስንወርድ ሱጁድ የምንወርድበት ግንባራችን ቦታ ላይ ልብስ ቢያርፍበት ችግር የለውም። ኦኬ ጀዛኩሙላህ። ያቀላችሁ السلام عليكم. وعليكم السلام ورحمة الله. أنا الحمد لله. አሁን ባነሳው ላይ ስለ ማለት ፊት ላይ ወደ መስጂድ አልአቅሳ ወይም ካዕባ ዙሮ ይሰግዱ ነበር ይላል። ማለት ኢብራሂም ጊዜ የመካ የመዲናው ይሄኛው ካዕባ እና ስለ አቅሳ ወደ አቅሳ ይዙሮ ይሰግዱ ነበር ማለት የሆነ ታሪክ ሰማለሁ ስለሱ እና ማለት
እሺ ለማንኛውም ጥያቄውን አልጨረሰም ወርዷል መሰለኝ እንደሚመስለኝ። እስኪ እኔ ልጨርስለት። መጀመሪያ የተሰራው መስጂድ የትኛው ነው የሚል ነው መሰለኝ። ቅድምም የጠየቀው ልጅ አሁንም የጠየቀው ልጅ ከመስጂዶች ከመስጂድ አልአቅሳ እና ከመስጂድ አልሐራም መጀመሪያ የተሰራው መስጂድ አልሐራም ነው። ካዕባ ነው ቀድሞ የተሰራው። ነቢያችን ሰለላሁ ዐለይሂ ወሰለም ተጠይቀው ነበር ያ ረሱላላህ ማ ሁወ አወሉ መስጂድን ፊል አርድ ተባሉ። አንተ የአላህ መልእክተኛ ሆይ በምድር ላይ የመጀመሪያው መስጂድ የትኛው ነው ሲባሉ አልመስጂድ አልሐራም አሉ። መስጂድ አልሐራም ነው ወይንም ካዕባ ነው ብለዋል። መጀመሪያ የተሰራ እሱ ነው። ثم ተባሉ ከዚያ ሲባሉ ثم المسجد الاقصى አሉ። ከዚያ መስጂድ አልአቅሳ ነው ተባሉ። ከም በይነሁማ ተባሉ በመካከላቸው ስንት ዓመት አለ ተባሉ። ቃለ 40 ሰነተን 40 ዓመት አለ አሉ። ስለዚህ በሁለቱ መካከል ያለው የ40 ዓመት ልዩነት ነው። አሁን ማን ነው ታዲያ መጀመሪያ የሰራው ወደ መሰራቸው ወደሚለው እንምጣ። አለ ጠይቃቸውና ራሳቸው እንድትመልሱ አድርጋቸው። በምድር ላይ የአምላክን ትእዛዝ ተቀብሎ የሚፈጽመው ምንድን ነው? በምድር ላይ አምላክ ቃሉን ገልጦለት ትእዛዙን ገልጦለት አዞት የእርሱን ትእዛዝ ተቀብሎ የሚፈጽመው ምንድን ነው? ነብይ አይደለም? ጥሩ ነርጅስ መልሰዋለች። ነብይ ነው። ታዲያ የመጀመሪያው ነብይ ማን ነው? መጀመሪያ ምድር ላይ የተሰራው ቤተ አምልኮ ካዕባ እንደሆነ አላህ በቁርአንም ተናግሯል። እና አወለ ቤቲን ወዲዐ ሊናስ ለለዚ ቢበካ፣ መጀመሪያ ለሰዎች የተሰራው ቤተ አምልኮ በምድር ላይ ያ መካ ላይ የሚገኘው ነው አለ። ስለዚህ ምንድነው? ነብይ ነው። ያ ነብይ ማን ነው? የመጀመሪያው ነብይ አደም ነው። ማስረጃ ቃለ ሑዘይፋ ብን ልየማን ረዲየላሁ ዐንሁ ቁልቱ ሊነቢ ሰለላሁ ዐለይሂ ወሰለም መን ሁወ አወሉ ነቢይን ፊል አርድ ቃለ አደም አካነ ሁወ ነቢይ ቃለ ነዓም ካነ ነቢይን ሙከለማ አይ ከለመሁ አላህ ቢዱን ዋሲጣ። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ አንቱ የአላህ ነብይ ሆይ በምድር ላይ የመጀመሪያው ነብይ ማን ነው ሲባሉ አደም ነው አሉ። ስለዚህ የመጀመሪያው ነብይ የሆነው አካል ነው በምድር ላይ ያንን የአምላክን ትእዛዝ ተቀብሎ የሚሰራውና አደም ነው የሰራቸው። ሁለቱ ነው። በመካከላቸው የ40 ዓመት ልዩነት ነው ያለው። ስለዚህ አደም ደግሞ 1000 ዓመትን ኑሯል። ለ1000 ዓመት ያክል እርሱ ነበር ነብይ። በዚያን ጊዜ ታዲያ ለመጀመሪያ ጊዜ ለሰዎች ቤተ አምልኮ እንዲሰራ የታዘዘው እርሱ ነው። አደም አለይሂ ሰላም ነው ሁለቱንም የሰራቸው። ከጊዜ በኋላ ግን ነብያቶች ያድሱታል። ከጊዜ በኋላ ያድሱታል። እስራኤላውያን ነብያቶች በተላኩ ጊዜ እስራኤል ሲባል ያዕቆብ አለይሂ ሰላም ስም ነው፣ ሌላኛው ስሙ ነው። ከእርሱ በኋላ ላሉ ህዝቦች ደግሞ እስከ ዒሳ አለይሂ ሰላም ድረስ የካዕባ ወይንም ማነው የቂብላ አቅጣጫቸው መስጂድ አልአቅሳ ነበር። መስጂድ አልአቅሳ ነበር ለእስራኤላውያን። እዚያው ቤተል መቅደስ ወይንም ቤተ መቅደስ እዚያ ነበር የሚሰግዱት። ወደዛ አቅጣጫ ነበር የሚሰግዱት። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡ ጊዜ የስግደት አቅጣጫ ወደ መጀመሪያው ወደ ካዕባ ተቀየረ ማለት ነው። ለዚህም ሰሃቦች ሲናገሩ ሰለይና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢላ ቤተል መቅደስ ነሕወ 16 ሸህራ አው 17 ሸህራ ثم أمرنا باستقبال القبلة فاستقبلنا له። ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለ16 እና ለ17 ወራት ያክል ወደ ቤተል መቅደስ ወይንም ወደ ቤተ መቅደስ አቅጣጫ ዙረን ሰገድን። ከዚያም በኋላ ወደ ቂብላ አቅጣጫ ቀይራችሁ ስገዱ የሚለው ትእዛዝ መጣ። ወደዚያም ዙረን ሰገድን አሉ። ገባችሁ? እና ቤተል መቅደስን የሰራው ሱለይማን ነው የሚባለው ስህተት ነው። ሱለይማን በጊዜው በዘመኑ አደሰው እንጂ እሱ አልሰራው። ሐታ ኢብራሂም አለይሂ ሰላም ካዕባን አልሰራም፣ አደሰው እንጂ። አላህ በቁርአን ላይ ኢብራሂምን ልጅህንና ሚስትህን ወደ መካ ይዘህ ሂድ ሲለው ጊዜ መካ ሲያስቀምጥ በተከበረው ቤትህ ስር አስቀምጫቸዋለሁኝ አለ። ከዚያ በኋላ ከእስማኤል ካደገ በኋላ እንደገና አብሮ ኢብራሂም ወደ መካ በመሄድ አድሰውታል። ከዚያ በፊት ግን عند بيتك المحرم ከተከበረው ቤትህ ስር ያውና ልጄን ገና ህፃን እያለ እስማኤል ልጄን እና ሚስቴን አስቀምጫለሁ አንተ ጠብቃቸው ብሎ እዚያ አካባቢ ጥሏቸው ይሄዳል። ስለዚህ ኢብራሂም ሳያድሰው በፊት ነበረ ካዕባ።
ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيم الصلاة ربنا ليقيم الصلاة وجعل أفئدة من الناس تهوي إليهم يا لتنقر لش كتروا لا هسي يقرأين دمو يا منش لك ሁሱ ያለ አዛን ለብቻዬ ኢቃም ብዬ መስገድ እችላለሁ ወይ? አዛን ካለ በአቅራቢያህ መስጂድ ካለ የአዛን ድምፅ ከሰማ ሂደ መስገድ አለብህ። ነቢያችን ሰለላሁ ዐለይሂ ወሰለም መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ ሚን ዑዝር ስላሉ ወልዑዝሩሁማ አልመረዱ ወልኸውፍ አሉ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት አልጀማዓ ያልሰገደ ሰው ቤት ቢሰግድ ሶላት የለውም ስላሉ። ሌላኛው ነገር መስጂድ ከሌለና የአዛን ድምፅ ከሌለ ቤትህ ከሆነ የምትሰግደው ሁለትና ከዚያ በላይ ከሆናችሁ አዛን ማድረግ ግዴታ ነው። በአንዳቸው ላይ ኢቃማ አድርጋችሁ ትሰግዳላችሁ። አንድ ብቻ ከሆነስ የዛኔ አዛን ማድረጉ በላጭ ሆነበት። ባያደርጉ ግን ኢቃማ አድርጎ ቢሰግድ ችግር የለውም። በላጭ ግን አዛን አድርጎ ቢሰግድ ነው ከቻለ አጅር ያገኛል። ላይ ነብዩ ሱለይማን ከማን በፊት ነበር? ነብዩላህ ሱለይማን ከነ ዒሳ ምናምን በፊት ነበር። ከነ ዘከሪያ ከነ የሕያ ምናምን በፊት ነው። ዳውድ አለይሂ ሰላም ተላከ። ከዚያ በኋላ ሱለይማን አለይሂ ሰላም ተላከ። በአንድ ጊዜ አብረውም ነበሩ። ጀናሽ ሽኩራን ጀዛኩሙላሁ ኸይረን። ከነ ሙሳ እኔ ጥያቄ ስለ ኒካህ ነው። ባለፈው ገብቼ ጠይቄ ነበረ ማለት ነው። አህባሽ ያኔ መውሊድ የሚያከብር ሰው ኒካህ ያሰራ ኒካህ ይበቃል አይበቃም ብዬ እና ሰውየው ደግሞ አሁን መውሊድ ያከብራል እና አሁን እንዴት ነው ኒካህ ማስተካከል ያለብኝ? እንደገና እንደ አዲስ ኒካህ ይታሰር። ሽርክ የሚሰራ ሰው ያሰረው ኒካህ እንደገና መታሰር አለበት። ሽርክ ያለባቸው ሰዎች ያኔ ልክ እንደ መጀመሪያው ኒካህ ማለት ነው። ምንም አይፈልገውም ሰውየው መቅረብ አያስፈልግም አይደለ? መህር ብቻ ነው የሚቀረው። እህት የአባትሽና ወይንም ደግሞ ሁለቱ ሻሂዶች ምስክሮች መገኘት አለባቸው። ባል መገኘት አለበት። እሺ እሺ ጀዛከላህ። አንድ ጥያቄ ልጠይቅህ። ሶላት ለስስቃት ሲሰገድ ጾም መጾም አለበት እንዴ? እሺ የለበትም። ቀጥል። ሌላ ጥያቄ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ለምሳሌ ከሆነ ጊዜ በፊት አባቴ ልጅ ኑሮት ከዛ ልክ አሁን ትልቁ ነው መጥቶ ለኔ ወንድሜ ነው አይደለም ማለት በሐላል ሳይሆን ማለት ነው። በዝሙት የወለደው ልጅ ከሆነ ወንድምሽ አይደለም። ወንድሜ አይደለም። በዝሙት ከሆነ የወለደው ያለ ኒካህ ወንድም ሊሆን አይችልም። ግን አንዳንድ ዑለሞች ያ ሰው አባት እንደሆነ ካመነ እንዲሁም ከአንዲት ሴት ከሱ የወለደችው ያ ልጅ የተወለደው ሴትየዋ ከሌላ ወንዶች ጋር ሳትገናኝ ከዚሁ ከአባትሽ ጋር ከሱ ጋር ብቻ ከአንድ ሰው ጋር ብቻ ተገናኝታ የወለደችው ከሆነ እንደ ወንጀል ይቆጠርባቸዋል። ዝሙት ነው ያደረጉት፣ ግን ያ ልጅ እንደ ልጃቸው ይቆጠራል ብለው የሚናገሩ ዑለሞች አሉ። በእነዚህ አቋም ከሄድን ወንድምሽ ይሆናል። ሸይኹል ኢስላም ተይሚያ ረሒመሁላህ ተዓላ ይህን አቋማቸው። እሺ በእስልምና እጅ መብላት ይቻላል ወይ ይላል። አንበላህም፣ አብሽር አትፍራ፣ አብሽር እንዳትፈራ አንበላ ብለሽ ጥያቄ ያላችሁ የገባችሁ ሰዎች ሞትክ ይላል ኮሜንት ላይ። ኧረ ወላሂ አልሞትክም፣ አላህ ኮሜንት እየጻፍክ ነው። የጀማዓ ጥያቄ ሳይኖራችሁ አትላኩ። እሺ ሰላም አለይኩም። ቁርአን ላይ አለ ልላክልህ እንዴ? እና ላክልኝ፣ ግባ ልኬልሃለሁ። ቁርአን ላይ አለ እያለ ነው። ልኬልሃለሁ፣ ና ግባሽ
ግባና እዚህ አሳየን። ለምን ትልክልኛለህ? የጌታ ሰው ጅብ አትብሎ የሚል መጽሐፍ ቅዱስ ላይ የለም። ስለዚህ መብላት ትችላለህ። የአጎት ልጅ በእስልምና ማግባት ችግር የለውም አይደል? ችግር የለውም፣ እንደ እስልምናም እንደ ክርስትና። ግን መጽሐፋቸውን አታውቅም። ችግሩ እግዚአብሔር መጽሐፍ ቅዱስ ላይ የአጎቶች ልጆቻችሁን አግቡ ብሎ ተናግሯል። ሰዎችም ተጋብተዋል። አይላስ ሰላም አለይኩም። ወአለይኩም ሰላም። ለምን ቤት አደረግሻት? አድሚኖች ምንድን ነው ስራቸው? አልገባኝ። ታብ ታድርግ አይሻልም? አድሚን ሰላም አለይኩም። አርባ ታብ ብቻ ነው አድሚኖች እንዳለ አድሚን እንደሆነ ሰላም አለይኩም። ተረጋጊ። በኋላ አድሚኖች አሉ። ከአድሚንነት ላንሳቸው። ረበል ካባላንሳቸው አድሚን እንቀይረሽ። ሁሉንም ልጠራርጋቸው። ሁሉም ይነሱና አድሚኖችን እንቀይራቸው። ሞዴሬተር የሚለው ላይ ገባሁ። እሺ እሺ ይቀየሩ። ረበል ካባ ይቀየሩ። ማንን ላድርግ? ማሜ ለአንተ ልስጥህ። የፈለከውን ብሎክ አድርግ፣ የፈለከውን አድርግ። ያ አድርግ ያለኝ አድርግ። እሺ እሺ ቀጥል። ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ልጠይቅ የፈለኩት አባቴ ከሌላ ከክርስቲያን የወለደው ልጅ ነበር ድሮ ማለት ነው። እና አጋጣሚ ሆኖ እኔ ታመሜ የሆስፒታል ስገባ ወደ 2 ሚሊዮን አውጥቶ አሳክሞኛል። በጣም ጥሩ ነው እና ከልጅነት ጀምሮ ማለት ነው በገንዘብ ይረዳኛል። እና የምንጠራውም ወንድም አለም እያልን ነው ማለት ነው። እና አሁን ስትልኩ የሆነ ሰምቼክ እንዴት ነው አሁን የምናደርገው ልልህ ነው። የስጋ ወንድማችሁ ነው? ችግር የለውም ወንድሜ ብለሽ የስጋ ወንድማችሁ ነው። ከአባት ከክርስቲያን የተወለድ ነው። አይ ከካፍር ስለተወለደ ብዬ ነው። እሺ አባቴ መርሐባሽ። አይ እሺ እውነት ጥያቄ አለ? አለኝ ጥያቄ ልጠይቅ። ሱራ ምዕራፍ 5 ቁጥር 51 ያለው ሱራ ምዕራፍ 5 ቁጥር 51 እናንተ ያመናችሁ ሆይ አይሁዶች አይሰማም? ጠይቀሽ ሱራ 5:51 ያለው እሱ ላይ ጥያቄ ምንድን ነው? ያልገባ ነገር ማለት እናንተ ያመናችሁ የአይሁዶች ክርስቲያኖች ረዳት አድርጋችሁ አትያዙ ምናምን ስለ ግድያ ነው የሚያወራው። እኔ አታክ ልታረገኝ ሳይሆን እኔ ጥቅሱ መረዳት ነው የምፈልገው። እናንተ ጋር እንደዛ ይላል ሳይሆን መረዳት ነው የምፈልገው ጥቅሱን ማለት ነው። አልገባህም? ባህራ የህደል ቀውም አልካፊሪን የሚለው አንቀጽ ነው። እና እናንተ ያመናችሁ ሰዎች ሆይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዟቸው የሚለውን አንቀጽ ነው። እዚህ ቦታ ላይ እያወራ ያለው በምድራዊ ህይወት መረዳዳትን አስመልክቶ አይደለም። የት አድርገው ባክህን። እዚህ ጋር እያወራ ያለው በምድራዊ ህይወት ስለመረዳዳት አይደለም። ከሌላ እምነት ተከታዮች ላይ ጋር በምድራዊ ህይወታቸው ብትረዳዱ ችግር የለውም። ለምሳሌ የተራበ አይሁድና ክርስቲያን አግኝታችሁ ብታበሉት ችግር የለውም። የተጠማ አይሁድና ክርስቲያን አግኝታችሁ ብታጠጡት ችግር የለውም። የተራቆተ አይሁድና ክርስቲያን ብታገኙ ብታለብሱት ችግር የለውም። የተቸገረ አይሁድና ክርስቲያን አግኝታችሁ ብታግዙ ችግር የለውም። የታመመ አይሁድና ክርስቲያን አግኝታችሁ ብታሳክሙት ብታጽናኑት ችግር የለውም።
ነቢያችን ሰለላሁ ዐለይሂ ወሰለም ይህ የቁርአን አንቀጽ የወረደላቸው ታላቅ ነቢይ ራሳቸው እንዴት ተረዱት ብለን ስናይ አሁን በነገርኳችሁ መሰረት ነው። አይሁድ ሲታመም ሄደው ጠይቀው ያውቃሉ። ታሞ አንድ አይሁድ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ አይሁድ ነበር። ይህ አይሁድ ወጣት ልጅ ነው። እርሳቸውን ይወዳቸዋል፣ ያገለግላቸዋል። ሰፈር ውስጥ ያለ አይሁድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አይሁድ ነህና ቀጥል፣ ከዚህ አንተን በአንተ መረዳት አይቻልም፣ አይፈቀድም አላሉትም። የእርሱን እርዳታ ይቀበሉ ነበር። ገብታችኋል? ስለዚህ ከእነሱ ጋር ረዳት አድርጋቸው አትያዟቸው ሲል ያለ ማለት አይደለም። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ይህ አይሁድ ከዕለታት አንድ ቀን ተሰወረባቸው፣ ከሰፈር ጠፋ። አሳያቸዋለሁ፣ ማስረጃ እያላችሁ ነው፣ አሳያቸዋለሁ። ሲጠፋ ጊዜ ከሰፈር ነቢያችን ሰለላሁ ዐለይሂ ወሰለም አይነል ጉላም አልየሁዲ እያሉ ያ አይሁድ ልጅ የት ጠፋ የት ነው ያለው ብለው ሁላ ጠየቁ። ኢነሁ መሪደ ያ ረሱለላህ አሏቸው። እርሱ ታሟል አንተ የአላህ መልክተኛ አሏቸው። እንደታመመ ሲነግሯቸው ጊዜ ሂጄ መጠየቅ አለብኝ ልጠይቀው አሉ። አየህ አይሁድ ሲታመም ሄደው ይጠይቁ ነበር። ሄደው ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አይሁድ ልጅ ጠየቁት፣ አጽናኑት። ከዚያም ወደ እስልምና ጥሪ ያደረጉለት። ያ ጉላም ቁል ላ ኢላሃ ኢለላህ አሉት። አንተ ልጅ ሆይ ከአላህ በስተቀር የሚመለክ ሌላ አምላክ የለም ብለህ እመን መስክር አሉት። ይህም አይሁድ ልጅ እስልምናን መቀበል ፈልጎ ነገር ግን አባቱን ፈራ። ፈነዘረ ኢላ አቢህ ይላል ሐዲስ ላይ ወደ አባቱ ፈራ፣ ተመለከተው። አባቱም ገባው። ያ ቡነየ አጢዕ አበል ቃሲም አለው። ልጄ ሆይ የቃሲምን አባት ታዘዛቸው አለው። የቃሲም አባት ብሎ ጠራቸው። ሲያከብሩህ ጊዜ ሰዎች ወአለይኩም ሰላም እሺ ሰዎች ሲያከብሩህ ጊዜ በስምህ ሳይሆን የሚጠሩህ አበል ቃሲም ብለው ይጠሩሃል። ገብታችኋል አይደል? ስለዚህ እነዚያ ሰዎች ምን አሉ? ያ ቡነየ አጢዕ አበል ቃሲም አሉ። ልጄ ሆይ የቃሲምን አባት ስማቸው ታዘዛቸው አለ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሸሃዳ ሲያዙት እስልምናን ተቀበለ የአይሁድ ልጅ ማለት ነው። እና አይሁዶች ጋር መረዳዳትና መተጋገዝ ሲባል እናንተን እንደተረዳችሁት አይደለም። ሲታመሙ ይጠይቋቸዋል፣ ሲራቡ ያበሏቸዋል። ሐታ ይሁዲዎች ጋብዘዋቸው ነብዩ ሰለላሁ ዐለይሂ ወሰለም ሄደው ግብዣቸውን በልተውላቸዋል። ስለዚህ እሱ ችግር የለውም። ያ ነው ምድራዊ በሆነ ጉዳይ ችግር የለውም። እምነትን በተመለከተ ነው እዚያ ላይ ምን አልከኝ ማሜ? መንግስት ሰማያት ለመግባት ምን ማድረግ አለብኝ? ምን አልከኝ? መንግስት ሰማያት ለመግባት ምን ማድረግ አለብኝ? በአላህ ማመን፣ አላህን በትክክል መገዛት። ኦኬ፣ ስንት ሙስሊሞች ዝርያ አለ? ስንት የሙስሊሞች አይነት ዝርያ አለ? ምን ማለት ነው? ስንት የሙስሊም ዝርያ ማለት? በስንት ይከፈላሉ ሙስሊም? በስንት ይከፈላሉ ሙስሊም ማለት? በእኛ ሰፈር ማለት ነው ጓደኞቼ መውሊድ የሚያከብሩና የማያከብሩ አሉ። መውሊድን አክብሩ የሚል በቁርአንም በሐዲስም ላይ የለም። ይሄን የሚያከብር ካለ ተሳስቷል፣ ሊታረም ይገባል። ኦኬ፣ እነዚህ የሚያከብሩ ሙስሊሞች ወደ መንግስተ ሰማያት አይገቡም ማለት ነው። በማክበራቸው ብቻ ሳይሆን በአላህ ላይ የሚያጋሩ ከአላህ ላይ አምልኮን የሚደረጉ ከሆነ
በዚያ ምክንያት ወደ መንግስተ ሰማያት አይገቡም። ያን በማድረጋቸው ስህተት ነው። አላህ ከፈለገ ይቀጣቸዋል፣ ከፈለገ ይቅር ይላቸዋል። ስንት አምላክ ነው? ስለዚህ እነዚህ ሙስሊሞች አይገቡም። ስንት አምላክ ነው? ስለዚህ እነዚህ ሙስሊሞች አይገቡም። ስለዚህ እነዚህ ሙስሊሞች አይገቡም ማለት ነው። አንድ አምላክ ነው። ሁለት አምላክ አለን። አንድ አምላክ በጣም ያ አንድ አምላክ መስቀል ላይ ተሰቅሏል፣ ሞቷል። አምላክ ምን አምላክህ ሞቷል ወይ መስቀል ላይ? አዎ ሞቷል። ከሞተ አምላክህ ሞቷል። አምላክ በሶስት ባህሪ ይገለጣል። በሶስት ፎርም ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። አሁን አንተ ውሱ መንፈስ አለክ፣ ነፍስ አለክ፣ ስጋ አለክ። ውሱ በስንት ነው የሚገለጥ? በሶስት ፎርም ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ በሶስት ነው። ከነሱ 3% አንዱ ነው የሞተ፣ ወልድ ነው የሞተ። አምላክ በስጋ የተገለጠው አምላክ ነው የሞተ እንጂ አምላክ ራሱ አልሞተም። ለምን መሰለ? አምላክ ይሞታል ስንል አምላክ እንዴት ይሞታል? አሁን አምላክ ከነሙላቱ ከነመላእኩ ቢመጣ ይሄ መሬት መቋቋም አይችልም። ስለዚህ አምላክ ምን ሆነ? በስጋ ተገለጠ። ስለዚህ ክርስቶስ በስጋ ነው የሞተ እንጂ በአምላክነቱ አልሞተም። እኮሽ ያ መስቀል ላይ የተሰቀለው ስለዚህ የሞተው አምላክ አይደለም ማለት ነው አይደለ? አምላክ ነው እንጂ ፍጹም ሰው አምላክ ፍጹም ሰው ስለዚህ የሞተው አምላክ ፍጹም ሰው ፍጹም አምላክ በስጋ አምላክ ነው። አምላክ አይደለም የሞተው በስጋ ነው የሞተው እኮ በስጋ አምላክ በስጋ ሞቷል። አምላክ የሚለው እንዳትረሳ። በስጋ ሞቷል እኮ ያ ስጋ ፍጡር ነው ፈጣሪ የሞተው ስጋ በቃ እንደኛ ስጋ ስለለበሰ በስጋ ነው የሞተው እኮ ያ ስጋ የሞተው ስጋ እንደኔ እንዳንተ ተራ ስጋ ነው ወይንስ አምላክ ነው? ከተዋህዶ በኋላ አምላክ አይደለም ስጋው? ስጋ እኔ እናንተን የለበስነው ስጋ ነው የለበሰው ክርስቶስ። ሌላ ስጋ አልለበሰም። ገባ? ሌላ ስጋ አልለበስ። ያ ስጋ ስለዚህ ፈጣሪ ነው ፍጡር ነው እንደኔና እንዳንተ። ኢየሱስ የሚባለው ስጋ ሲባል ዝም ብሎ መደብ ላይ የሚሸጠው ስጋ አይደለም። ሰው ኢየሱስ ክርስቶስ እሱ ሰው ኢየሱስ ክርስቶስ የተባለው ፍጡር ነው ፈጣሪ ነገርኩህ እኮ ማለት ነው የሞተው ነገርኩህ እኮ እኔና አንተን የለበስነው ስጋ ነው የለበሰው ክርስቶስ። በሁሉም ነገር ሰው ሆኖ ተገለጠ ይላል ፊልጵስዩስ ላይ ጳውሎስ ሲያብራራ። በሁሉም ነገር የሞተው ያ ኢየሱስ እኛ የምናደርገውን ያደርጋል ማለት ነው ክርስቶስ። 100% ያደርጋል አይደለም ጥያቄው። ይኸውልህ ክርስቶስ ያ የሞተው ዳቫይን ኔቸር አለው ክርስቶስ። ዳቫይን ኔቸር አለው ክርስቶስ ማለት ነው። ልክ እንደኛ ሰው አይደለም። ሰው ብቻም አይደለም አምላክም ነው። ጨረስክ? አሁን አዳምጥሽ። ያ የሞተው መስቀል ላይ የሞተው ኢየሱስ አምላክ ነው ወይ አምላክ አይደለም? አጭር ጥያቄ። ወረድክ? እጌታ ሰው እሺ፣ ጥያቄ አለ? ይቀጥልሽ። እንዴት ናችሁ? ሰላም። እሺ፣ ደህና አልሐምዱሊላህ። ጥያቄ ነበረኝ። እሺ፣ ጥያቄ ምንድን ነው? ቁርአን የአላህ ቃል ነው? አዎ፣ ቁርአን የአላህ ቃል ነው። እሺ፣ ከሙሐመድ ውጭ ቁርአን የአላህ ቃል መሆኑን ማስረጃችሁ ምንድን ነው? ከሙሐመድ ውጭ ማለት ሙሐመድ ማለት ምንድን ናቸው እሳቸው? እሺ፣ ማለት አሁን ለምሳሌ በይሁድ እምነት ስነድ ቶራን ሲሰጣቸው ምስክሩ ህዝቡ ነው። 600 ሺህ ህዝብ ካለበት ላይ ነው ሰማይና መሬት አንቀጥቅጦ የሰጣቸው። ስለዚህ ፍራላ አይደለም ሳይሆን ጥያቄው አንድ ያዳም ልጨርስ አንድ ሐሳቤና ትቀጥላለህ። ሚዛን የምታደርገው መጽሐፍህን ነው። እንደዛ ሳይሆን ለምሳሌ ቁርአን ያላህ ቃል ከሆነ እሺ ልበለው ተቀበልኩት ልበል። ስለዚህ ቁርአን ትክክለኛ ያላህ ቃል መሆኑን ሙሐመድ ብቻ ተቀበሉ ይዞት መጣ እንጂ ሌላ ሰው ወይም ደግሞ በታሪክ ወይም በመጽሐፍ ላይ ይሄን ያክል ህዝብ ነበረ፣ ይሄን ያክል ሰው ነበረ፣ ይሄን ያክል በታሪክ ሰምተን አናውቅም። የእስራኤልን ህዝብ ስንሰማ ግን 600 ሺህ ህዝብ እንደነበረ በሂስቶሪያም ስናየው በትምህርት ቤትም ስንማረው ቀይ ባህር እንደተከፈለ መሬት እንደተንቀጠቀጠ እንሰማለን። ቁርአን ግን ምንም ምስክር የለም ከሙሐመድ ውጭ። በጣም ጥሩ። ሌላ ምስክር መኖር አለበት ማለት ነው። አንድ ነብይ
ከአምላክ ዘንድ ለማምጣቱ። ሕዝቅኤል ማን ነው? ዕንባቆም የሚባል ነብይ ታውቃለህ? ዕንባቆም የሚባል ነብይ ታውቃለህ? ከይሁዲ ነው። በጣም ጥሩ። ዕንባቆም ነብይ መሆኑን የመሰከረለት የአምላክን ቃል ተቀብሎ እንደጻፈ የመሰከረለት አንድ ምስክር አምጣ። እኔ እኮ ያን አይደለም የጠየቁ። እኔ ስለ ዕንባቆም አይደለም ያልኩኝ፣ ስለ ቁርአን ነው የጠየቁ። ቁርአን የአላህ ቃል ከሆነ አዳምጥ። ራስህ ሚዛን አደረግክ መጽሐፍህ። አሁን ወደፊት ወደኋላ ማለት የለም። አዳምጥ። መጽሐፍህ ላይ ዕንባቆም የሚባል ነብይ አለ የለም? መጽሐፍ ቅዱስን የጻፈ አንድ ጸሐፊ አለ የለም? የኔን ጥያቄ መልስልኝ እንጂ እየመለስኩልህ ነው። ሚዛን አደረግክ መጽሐፍህን እያልኩ ነው። ዘለቀ አይምሯቸውን አሰሩ እንጂ አመጣህና ስለ ነብዩ ሰለላሁ ዐለይሂ ወሰለም ጠይቀህ ለምሳሌ መጽሐፍ ቅዱስን አልከኝ እኮ። ምን ለምሳሌ እዛው መጽሐፍ ቅዱስ ላይ ሳልወጣ ዕንባቆም የሚባል ነብይ ያጣሁኝና የዚህን ምስክር ስጠኝ አልኩ። የለም ምስክር አይታወቅም። ስለ ዕንባቆም ነው። ሌላ አንድ የሚያውቀው ሰው ጥቀስልኝ እዛው መጽሐፍ ቅዱስ ላይ ዕንባቆም የሚባል ነብይ ያለ መጽሐፍን ጽፎልሃል። ይህ የአምላክ ቃል ለመሆኑ አምላክ ቃል ነው ብለህ ታምናለህ አይደል? መጽሐፍ ቅዱስ ወይንስ አታምንም? አምናለሁ። በጣም ጥሩ። ካመንክ እርሱ የጻፈው መጽሐፍ የአምላክ ቃል ለመሆኑ ማስረጃ የሚናገረው እኔ ከሌላ መጽሐፍ አልጠይቅህም። እዛው መጽሐፍህ ላይ ቁመህ ማለት ነው። እሺ መጽሐፍ አይ እሺ፣ አዳምጠኝ ልናገርሽ። እሺ ይሆናል። አንደኛ የነቢያቶች መጽሐፍ ስናይ የነቢያቶች የአምላክ ቃል መሆኑን ማረጋገጫ በይሁዲ እምነት ቀጥታ የተጠየቀውን መልስ። ሌላ ምስክር እኮ ነው። አንተ እኮ አላዳምጣል። ጥያቄው ደገመሽ። ጥያቄ ምንድን ነው ያልኩት? ዕንባቆም የሚለው መጽሐፍ የአምላክ ቃል ነው ወይ ብለን የጠየቀኝ ለመሆኑ ማስረጃ ሌላ ነብይ የመሰከረለት እኮ ልሰጥህ እኮ ነው። እኔ እና ትልቁ ላይ ሆነና አሳየን። ክፈት። ለምንድን ነው ግን ስትጠየቁ ጥያቄን በጥያቄ ወሬውን ተወው። ክፈት። አሁን ወይ ልክፈት ትልህ ወይ ክፈት እንዴ! አታዋርድ እንጂ 600 ሺህ ህዝብ ቁርአን ያላህ ነው ብለህ ለምን ታዋርደዋለህ? ና አንተ ነህ እየተዋረድክ ያለኸው። ዘለቀ ክፈትና አሳየኝ ቁርአን ያላህ ቃል መሆኑን እኔ መልስልሃለሁ። ና ክፈት። ወዴትም አትሄድም። ራስህ ሚዛን አደረግክ መጽሐፍህን እኮ ዘለቀ። እዛው ቁርአን ላይ ብትጠይቅን ችግር የለም። አየው ከይሁዲ ጋር መከራከር አትችሉም እናንተ፣ ምክንያቱም ቁርአን ውሸት ነው። አሁን ላሳየህ ነው በገዛ መጽሐፍህ ላይ ይሄን ሰውዬ ፈልገህ እና ላሳይህ እኮ አልመለስክልኝም። አንተ እኔ የጠየኩህን ጥያቄ መጽሐፍህ ነው አይደለም? ይሄ ቁርአን አይደለም? ያላህ ቃል አይደለም? አምነሃል? አታዳምጥም? ቀደም እንደ ምሳሌ ያነሳሃልን መጽሐፍህ ነው ይሄ ወይንስ አይደለም? ክፈተው። ቁርአን ያላህ ቃል ነው፣ ክፈት። የለህም ውሸት። ቶራ ግን ጦጣ አያችሁ ተረለ ምን አደረገ? መጽሐፍ ቅዱስን ምሳሌ አደረገ። ለምሳሌ መጽሐፍ ቅዱስ ሲጻፍ የአምላክ የነብያት ያ ሁሉ 5000 ህዝብ ምስክር አለ አለ። ና ወንድ ከሆንክ የዚህ ምስክር አለ አሳየኝ እለዋለሁ። ዕንባቆምን ጭራሽ አያቆም። ወላሂ ዕንባቆምን አያቆም። እኛ መጽሐፍ ላይ አለ። ያው ዕንባቆም ይታያቸዋል። እዚህ ላይ ትንቢተ ዕንባቆም ይላል። ይሄ ዕንባቆም የሚባል ነብይ አንድም ሰው አያውቀውም። ራሱ ብቻውን ነው የቆመው ዕንባቆም። ከሱም በፊት ከሱም በኋላ ዕንባቆም የሚባል አለ ብሎ የመሰከረ አንድ ነብይ የለም። ይኸውቻ እንደገና ያዘ ይልቀቀኝ አለ። ተው በቃ ወደ ቁርአን ተመለሰልኝ። አላህ ሙስተዓን። አይ የቀለሰን እሺ፣ ሰላም አለይኩም። እሺ፣ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ አንዳንድ ሰዎች ወረበል ከዓባ እና ደግሞ ከሰመን ቢላ ብለው ይምላሉ። ይሄ እንዴት ይታያል? እና ጓደኛዬ ጋር ስለ አስያዝን ነው አስይዘን እሷ ይቻላል እኔ አይቻልም በማለት ማለት ነው። እንደገና ደግሞ ቁርአን ላይ አለ ስላለችኝ ነው፣ ግን እኔ እስካሁን አላገኘሁም። ችግር የለውም። ወረቢል ከዕባ ብሎ መማል ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ወረቢል ከዕባ እያሉ ይምሉ ነበር። አላህም በቁርአን ላይ ፈሊያዕቡዱ ረበ ሃዘል በይት ይላል። የዚህም ቤት ጌታ አላህን ይገዙ እያለ ይናገራል ቁርአን። የዚያ ቤት ጌታ ማነው? አላህ ነው። ስለዚህ ወረቢል ከዕባ ተብሎ ይማላል። የልጅን ጥያቄ አልመለስክለትም ትላለች። አይምሮሽን አሰሪ ይመስላሉ ፈጣሪ። ጥያቄው እንዲመለስለት አይደለም። መቼ የምትነቁት መጨረሻ ያለውን አትሰሚ። ሚዛን አደረገ። መጽሐፉ ላይ ሄደና ለምሳሌ መጽሐፍ ቅዱስ ላይ ነብያቶች ምስክር አላቸው አለ። ምስክር ካላቸው ና ይሄን ነብይ ያሳየኝ አልኩት። መልሱን እንዳገኘ ስላወቀ የለም አለ። ዕንባቆም ምስክር የለውም ከፊትም ከኋላ ገብታችኋል።
ያ ነው። እኔ ከቁርአን ማስረጃ ሰጠዋለሁ፣ ከቁርአን አልፈልግም ማለት ነው። ነገር ግን ምን አለ እሱ ከሌላ ከታሪክ ነው የምትሰጠኝ አለ። እኔ ከታሪክ እራሱ አልጠየቅኩትም። እዛው መጽሐፍህ ላይ ቆመ እናም ባቆም የሚያውቀው አንድ ነብይ አምጣ ነው ያልኩት። ለማንኛውም ነብያችን ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው ከአምላክ ቃል እንደሚገለጥላቸው ሌላ ምስክር አላቸው ወይ? አዎ። አንደኛ የአላህ ምስክር፣ ሁለተኛ የመልአኩ ገብርኤል ምስክር፣ ሶስተኛ ከእርሳቸው በፊት የነበሩ የነብያት ምስክር፣ አራተኛ የተአምራቶቻቸው ምስክር፣ አምስተኛ የትንቢቶቻቸው ምስክር፣ ስድስተኛ የራሳቸው ምስክር፣ ሰባተኛ የሰሃቦቻቸው ያንን ትምህርታቸውንና ተአምራቶቻቸውን አይተው የእርሳቸውን መልእክተኛነት የመሰከሩ። ሌላን ጨምር ይበቃል። ስለዚህ የዚህ ሁሉ ምስክር አለ። ከእርሳቸው በፊት ከነበሩ ነብያት የእርሳቸውን እውነተኛ ነብይ እንደሆኑ ይመሰክራል ወይ? አዎ። ዒሳ ዓለይሂ ሰላም ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ አለ። የማርያም ልጅ ዒሳ ምን አለ? ከእኔ በኋላ የሚመጣ መልእክተኛ አለ፣ ስሙ ማን ይባላል አለ? ሙሐመድ ወይንም አሕመድ ይባላል አለ። መሳደቡ ምን አመጣ? አልሰደብንሽም፣ ግን ያው ብልክ ላድርግሽ፣ ይቅርታቸው። እሺ ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ፣ ከእኔ በኋላ ስሙ አሕመድ ወይንም ሙሐመድ የሚባል ነብይ ይመጣላችኋል ብሎ ዒሳ በትንቢት ተናግሯል ስለርሳቸው። ልክ እንዲሁ የአላህ ምስክር የፈጣሪ ምስክር ከሁሉ በላይ ነው ብላችሁ ታምናላችሁ እንደናንተም። ስለዚህ አላህ ሱብሓነሁ ወተዓላ እርሱ የመረጣቸው መልእክተኛ እንደሆኑ ብዙ ቦታ ላይ ተናግሯል። ለምሳሌ ሱረቱል ፈትሕ የመጨረሻው ገጽ ላይ ሙሐመዱን ረሱሉላህ ይላል። ሙሐመድ የእኔ የአምላክ የአላህ መልእክተኛ ነው ብሎ መስክሮላቸዋል። ያ ነው። ሶስተኛ የጅብሪል ምስክር። ጅብሪል ራሱ ምን አለ? ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አለ። ሙሐመድ ሆይ አንተ በእውነት የአላህ መልእክተኛ ተደርገህ ተመርጠሃል ብሎ መልእክተኛነታቸውን መስክሯል እርሱ። አራተኛ ራሳቸው ምስክር፣ አነ ነቢዩ ላ ከዚበ እብነ ዐብድል ሙጠሊብ አሉ። እኔ ነቢይ ነኝ፣ ይህ ውሸት ሳይሆን እውነታ ነው አሉ። ወአነ ኢብኑ ዐብድል ሙጠሊብ እያሉ ተናገሩ። አምስተኛ ልክ እንዲሁ የሰሓቦቻቸው ምስክር ያ ረሱሉላህ ይሏቸው ነበር። ያንን ምስክር ያዩ ሁሉ ተአምራቶቻቸውን ሲሰሩ ትምህርቶቻቸውን ሰምተው ያንን ትንቢቶቻቸው ሲናገሩት የነበረው ሲፈጸም አይተው ያመኑና የመሰከሩ የዘመናቸው አማኞች ሁሉ እንዳሉ። ሌላው ተአምራቶቻቸው ራሱ ምስክር ናቸው። እርሳቸው ጨረቃን ከፍለዋል፣ በጣቶቻቸው መካከል ውሃን እንዲፈልቅ አድርገዋል፣ ሙታንን አስነስተዋል፣ አይንን አብርተዋል፣ ሰማይን አድርገው ሄደዋል፣ ገነትን ገሃነምን አይተዋታል። ያ ነው። ሌላኛውና የመጨረሻ ሰባተኛው ምልክት የነቢይነታቸው ማረጋገጫ ትንቢት መናገራቸው፣ ያ ትንቢት በተናገሩት መሰረት መፈጸሙ ቦታቸው ያ ነው። የተናገራቸው ትንቢቶች ብቻ አንድ መጽሐፍ ይወጣላቸዋል። በጣም በርካታ ናቸው። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። ያለቀ ሰላም ነው። ባበረካቱ ደህና አልሐምዱሊላህ። እኔ ጋር ሰው ልቀጥል? ጨርሳለች? ቀጥል። እሺ ጥያቄ በፊት ያኔ ብዙም በቃ ሃይማኖቴ ላይ ጠንካራ አልነበርኩም። በእርግጥ አሁንም ጠንካራ አይደለሁም፣ ግን ቢያንስ አሁን ቂራት ቀራለሁኝ። ሶላት ራሱ አያልፈኝም አልሐምዱሊላህ። እና ያኔ አሁን በጣም ሞት እየፈራውኝ መጣ። በቃ የሆነ በጣም ነው የምፈራው ማለት ነው። የሆነ ሰው ሞት ራሱ ከተባልኩ አላውቅም እፈራለሁ እና እንቅልፍ እስከማይወስደኝ ድረስ ማለት ነው። በእርግጥ ሞት እንዳለ አምናለሁ፣ ግን እንቅልፍ የሆነ አሁን ጓደኞቼ ወይ የሆነ ሰው ሞተ ምናምን የሚሉትን ከሰማው የሆነ ያለፈኝ ሶላትም ያሰራሁትን ወንጀል ሁላ ትዝ እያለ እንቅልፍ ሁላ ነው የሚነሳኝና ከዛ አንተ ደግሞ የሆነ ቪዲዮ ሰራ የሆነ ጊዜ ላይ የሮህ መውጣት የሚጀምረው ከእግር ነው ምናምን ብለህ ቪዲዮ ሰራ ማለት ነው። ከዛ በቃ እንቅልፍ ራሱ አጣሁኝ ማለት ነው። እና ይሄ ከእስልምና ያኔ ሞት አለ ብዬ አላመንኩም ነው ወይስ ኢማን ጉድለት ይሄ ነው ወይስ ሃይማኖት ነው ተበቀር ስለስኩ አሁን ነው ያለፈኝ ራሱ በጣም ነው የማለቅሰው። እሰግዳለሁ፣ እቀራለሁ። አልሐምዱሊላህ። ፕሮፋይልሽ ምንድን ነው ልጄ? ወንድሜ ነው።
እሺ ለማንኛውም ዲናችሁ ላይ ትኩረት አድርጉ፣ እውቀትን አካብቱ። እውቀታችሁ በጨመረ ቁጥር ለእንዲህ አይነት ለሰይጣን ጉትጎታና በውስጣቸው ለሚመላለስ የማይረባ ነገራቶች ውስወሳዎች ቦታ አትሰጡ። ነገር ግን ከዚያ ውጭ ለእንዲህ አይነት ነገር የምትዳረጉት እውቀት ማለት ነው። ዲናቸውን ተማሩ። ዲኗ ላይ ጠንካራ የሆነች ልጅ፣ ዲኗ ላይ ጠንካራ የሆነ ሰው ሰይጣን እንዲህ አይነት እንጅላጅል ነገር በጭንቅላት ውስጥ እየመጣ አያነሳበት። ለማንኛውም የሞተ ቤተሰብ ካለች ለነሱ ኢስላም የሚለው ዱዓ አድርጉላቸው፣ እስትግፋር ሰደቃ አድርጉላቸው። በዚያ ላይ ትኩረት ማድረግ በቻልሽው አቅም ሰደቃ፣ ዱዓ፣ እስትግፋር ማድረግ ያ ነው። አይሽ እሺ ጥያቄ አለ? ለጠይቀ እኔ አልጨረስኩም እኮ ጥያቄ ጠይቅሽ። ጥያቄ ምንድን ነው? እሺ ማለት ሰሞኑ የጀመርነው ነበር ማለት የመጽሐፍ ቅዱስ ክርስቶስ ተቀበለዋለሁ ብለው ነበር። ይበልጥ ውዝግብ እንደሆነ ያደረገኝ አሁን እሱ ነገር ነው። እሺ በሱ ላይ ጥያቄ ምንድን ነው? አሁን እንደምሳሌ እሱ ላይ ጥያቄ የመጽሐፍ ቅዱስ ክርስቶስ የምትቀበል ከሆነ አሁን በብዙ ቦታ በኢየሱስ ክርስቶስ አምላክ እንደሆነ የሚናገሩ ጥቅሶች በብዙ ቦታ አለ። እሱ የምትቀበል ከሆነ ሁለትም ከሰማይ መምጣቱ የሚናገሩ ጥቅሶች አሉ። ስጋ ለብሶ መምጣቱ የሚናገሩ ጥቅሶች አሉ። መጨረሻም ላይ ለፍርድ እንደሚመጣ የሚናገሩ አሉ። አሁን እንደምሳሌ አንድ ጥቅስ ልንገር። ትላንት ከመውዳ ጋር እያወራን ነበር፣ ልረዳት አልቻልኩኝም። አሁን ወደ ሮሜ ሰዎች ምዕራፍ 9:5 ላይ ያለው ጥቅስ ምን ይላል? አባቶች ለእነሱ ናቸውና እርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉም በላይ ሆነ፣ ለዘላለም የተባረከ አምላክ ነው ይላል። በስጋ የመጣው ኢየሱስ ክርስቶስ ነው ይላል። ሁለትም ወደ ፊልጶስ ሰዎች ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ዘንድ ደግሞ ይሁን እርሱም በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ጋር መስተካከል መቀማት እንደሚገባ ነገር አልቆጠረውም ይላል። ሁለተኛ እዛው ልድገምልህ ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 9 በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ይላል። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። ስለዚህ ጳውሎስ መጥቶ ኢየሱስ አምላክ ነው እያለ ነው አይደል? ኢየሱስ ጳውሎስ መጥቶ ኢየሱስ አምላክ ነው። እሺ ኢየሱስ ክርስቶስ አምላክ ነው ብሏል? ብሏል። የቱ ጋር ነው ያለው? የቱ ጋር መሰለ? ዝም ብዬ ላስታውስ፣ ታውቀዋለህ። እናንተ መምህርና ጌታ ትሉኛላችሁ። ማቴዎስ 16 ነው ምንድን? እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝ። ዮሐንስ 13 ላይ ነው። እሱ ሳይሆን አምላክ እኔ አምላክ ነኝ ብሏል ወይ? አሁን አምላክ ነው ብለህ ነው አይደል ጥቅስ ያመጣህልኝ? ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ? የቱ ጋር? የአሁኑ ጥቅስ አሁን የነገርኩህ መምህር ትሉኛላችሁና እንዲሁ ነኝና ነው የሚለው። ጌትነት ሳይሆን አምላክነት። ጌትነት ክርስቶስ ጌትነት በመደረግ የተገኘ ጌትነት ስለሆነ የስልጣን ሹመት ነው። እሱ ሳይሆን እኔ አምላክ ነኝ ብሏል ወይ? አምላክ እሺ የቤት ስራ ይሁንልኝና ይሄ አስረዳኝ። ስለዚህ እንደ ሲኮር ጳውሎስ ሐሰተኛ ነው ማለት ነው። የክርስቶስን ትምህርት ሳይሆን አዲስ ትምህርት ነው ይዞ የመጣው። አይስማማም። እሱን የሚስማማ የክርስቶስ ትምህርት ሄደን ስንፈልግ አናገኝም። ስለዚህ ጳውሎስ ሐሰተኛ ነው። አዲስ ትምህርትን ይዞ የመጣ ሰው ከክርስቶስ በኋላ ይሄ ሐሰተኛ ነው የሚሆነው። እኛ ከሰበክንላችሁ ወንጌል ውጭ ሌላ የሰበከላችሁ ግን የተረገመ የሆነ የሰማይ መልአክ እንዲሆን ይላል መጽሐፍ ሲናገር። ክርስቶስ ያላስተማረውን አዲስ ትምህርት ይዞ መምጣቱ ሐሰተኛ ያደርገዋል። ይሄ ነው እንዳው ብሏል እንኳን ብንል ማለት ነው። ሁለተኛ ሮሜ 9:5 ላይ ያለው እግዚአብሔር የተባረከ አምላክ ነው የሚለው ነገር ግን አማርኛው ላይ እርሱ ብለው አስቀምጠውላቸዋል። እርሱ የሚለውን እናንተ ብትረዱ ኑሮ ችግር የለውም ነበር።
ለእግዚአብሔር እንደሆነ ግን እናንተ ለኢየሱስ አድርጋችሁ ነው የተረዳችሁት። እርሱም የሚለውን መጨረሻ ላይ ማለት ነው። ነገር ግን ሄደን እንመልከተ የግሪኩን። እዚያ ላይ እግዚአብሔር የተባረከ አምላክ ነው አሜን ነው የሚለው። ስለዚህ እግዚአብሔርን ነው የተባረከ አምላክ እያለ ጳውሎስ እየተናገረ ያለው። እሺ ክርስቶስ ምንድን ነው ከተባለ ልክ እንደ ሰዎች ነው እንዳለፉት ከአባቶች መጣ ብሎ ነው እዛው ከሰዎች ጋር ነው የመደበው እንጂ ከአምላክ ጋር አይደለም ጳውሎስ ራሱ። እሺ መርሲ ጥያቄ አለሽ? ደሃንዶ ከመይ ጽቡቅ። እሺ አንድ ድርድስታት እና ተከተለ ችግር የለም። አዎ ጨርሻለሁ። ሀሳብ ካለ በዚህ ላይ ስጠሽ። እሺ ወንድማችንም በዛ ራእይ ያለው ራእይ ደሃንዶ ጽቡቅ መርሲ። እሺ መርሲ ክርስቲያን ነሽ አይደለ? የክርስቶስ ወታደር ነሽ? ሰራዊት መርሐባ። እሺ ድምፅሽ አይሰማም ግን ቀረብ በይ ስልኳን 1-5 ሜትር ስተጋበ መስቀል ላይ የሞተው ኢየሱስ አይደለም እያለን ነበር አንድ ልጅ ቀደም። ትክክል ነው ተሳስቷል? አምላክ አልሞተም መስቀል ላይ አለ። ኢየሱስ ደግሞ አምላክ ነው ብላችሁ ታምናላችሁ። አምላክ መስቀል ላይ በፍጹም ሊሞት አይችልም አለ ቅድም አንድ ክርስቲያን ልጅ። ምን ታያለሽ? ማሁዳ አቤት ነኝ። መጣ እንዴ? መጣሽ እና መስቀል ላይ የሞተው አምላክ አይደለም አልሽ አለ ልጁ እና ተሳስቷል። ትክክል ነው። ኢየሱስ ክርስቶስ በስጋ ነው የሞተው። እግዚአብሔር ስጋ የለውም በስጋ ነው። ጥያቄውን አዳምጪ። መስቀል ላይ የሞተው አምላክ ነው አይደለም? በስጋ እንላለና እንደኛ እምነት ማወቅ አለብን። በስጋ የሚሆን በአጥንት ችግር የለውም። መስቀል ላይ አምላክ ሞቷል ወይንስ አልሞተም? መስቀል ላይ አምላክ ሞቷል አልሞተም? በስጋ ሞቷል። ሞቷል አምላክ በስጋ አይደለ? ስለዚህ አምላክ ሞቷል መስቀል ላይ አልሞተም ነው የምንለው። አሁን ሞቷል ነው የምንለው። አምላክ በስጋ ሞተ ብለን እናምናለን። በመለኮት ግን አላሁ አክበር። አምላክ በስጋ ሞተ። አምላክ ሞቷል። ዘርዘሩ ላይ ህዝና ለሺ አምላክ በሞተ ሰዓት ያልሞተ አምላክ አለ የለም? በዚያን ጊዜ ሌላ ሞተ ማለት ያልሞተ አምላክ መስቀል ላይ ያልተሰቀለ አምላክ አለ የለም? አምላክ በመንፈስ ነው የምትለው? ሆኖ ታምናለህ አንተ? ቆይ አንዴ የሞተ መስቀል ላይ የተሰቀለው አምላክ አለ አይደለ? ያልተሰቀለ አምላክ አለ የለም? መስቀል ላይ አምላክ በስጋ ተሰቀለ እኮ ነው የምልህ። ሁለት አምላክ እኮ የለም፣ አንድ አምላክ ነው በስጋ ተሰቀለ እግዚአብሔር። በጣም ጥሩ እሺ፣ አምላክ በስጋ ተሰቅሏል። እዚያ ላይ ያልተሰቀለ አምላክ አለ የለም ነው። እኔ ደግሞ አሁን ጥያቄ ያልተሰቀለ አምላክ መስቀል አንድ አምላክ ነው፣ ሁለት አምላክ የለም፣ አንድ ነው። እሱ በስጋ ተሰቅሏል። የለም ያልተሰቀለ የለም። አዎ በጣም ጥሩ። አብ አምላክ አይደለም እኮ መንፈስ ነው። እሱ እኮ አልኩህ እኮ መንፈስ አልተሰቀለም አልኩህ። መንፈስ ብቻ ነው እሱ፣ አካል የለውም አብ። ሁሱ እኔ ለመለከው እሺ መልስሽ። እሺ ዛሬ ይመችሻል? ጓደኛ እየጠራኝ ነበር። ዛሬ ይመችሻል? ዛሬ አለሽ? አንዴ ይኸውልህ፣ ወላሂ ጓደኛ እየደወለ ነው። ዛሬ አለሽ የለሽም? አሎ መጠየቅ ነበር አንዴና ጠይቄ ልውረድ። ማህሙዳ የት ነህ? መጣሁኝ። ተብለኝ ትንሽ። እሺ ጥያቄሽ ምንድን ነው? እሺ አሁን ስለሚበላ ጥያቄ በግመል እርኩስ ነት ይላታል መጽሐፍ ቅዱስና እናንተ ደግሞ እንድትበሉ ታዘዛቸዋል። እንዴት ነው ይሄ ነገር? እስቲ ያስረዳን። ግመል ምንድን ነች ነው ያልሽው? እርኩስ ነች ለእናንተ ይለናል እኛ መጽሐፍ ቅዱሳችን። የት ጋር ነው ያላችሁ? በዘዳግምም አለ በዘሌዋውያንም አለ። ልስጥህ ጥቅሱ? አጭር ነች። እሺ አጭር
አንተ ነው ጠይቀህ እሰጥሃለሁ ጥቅሱን። እኔ አይመቸኝም አሁን ላወጣ ጥቅሱን ልስጥህ ልጅ ስላለኝ ከእኔ ጋር አንድ ጥቅስ ዘዳግም 14:7 አንድ ምንድነው? ስንት ነው ያልሽው? ዘዳግም 14:3 ምዕራፍ 14 አንድ ዘዳግምን ማውጣለህ። እርኩስን ነገር ሁሉ አትብላ፣ የምትበሏቸው እንስሳቶች እነዚህ ናቸው፦ በሬ፣ በግ፣ ፍየል፣ ዋላ፣ ሚዳቋ፣ የበረሃ ፍየል፣ አጋዘን። አጭ ምንድን ነው? እንጃ አማርኛው እኔ ብዙ አይደለሁም። እስቲ ንገረን አጭ ወይም በትግርኛ ላምበረ በራይ ላይ ድኩላ። እሺ ከእንስሳቶች ሰኮና የተሰነጠቀውን ጥፍሩም ከሁለት የተከፈለውን የሚያሞሰካውንም እንስሳ ሁሉ ትበላለህ። እዚህ ጋር ግመል የሚል የለም ወገናችን። ኦኬ እኔ ላምበብል ቆይ ያነበብ ነው ገበል ላውጣልህ። በቃ ላውጣው ላውጣላችሁ ከሌለ ላውጣላችሁ። አጭስ ኢጅማዕ ማን ነው መቀጠል የሚችል? ማን ነው መቀጠል የሚችል ሰው አለ? ዛራ እንደሽም በቃ ልሂድ ይዤ ስልኩን ልሂድ። ችግር የለውም በቃ ገመልም ይላል እኮ እንዴት ገመል አይልም ትለኛለህ? በሰዓት አነበብከው ወይም ቆይ ቪዲዮ ልክፈትላችሁ። እሺ እኔ ስለማይመችኝ ነው እንጂ ኦኬ አታበ ዮ ሰላም በትልቅ አለ ላ ኦኬ በትግርኛ ነው። ቆይ አማርኛውን ልክፈቱ። ሶሪ አይ ነከተሽ ገመል ይላል እንዴት ነው? درسكني اسفل ماشي يا سلام يا سلام ግመል አልታየህም ወንድማችን? ይሄን ግመልን ጥንቸልን ይላል። የማይበሉ እርኩስ የሆኑ እንስሳታት የማይበሉትን ግመል አለ እዚህ። ግመል እናንተ ደግሞ እንድትበሉ ታዛችኋል። እንዴት ነው ይሄ ነገር? የኔ ጥያቄ አይልሽ እንደዛ ምን የለም ግመል ምናምን የሚል የለም መጽሐፉ ላይ እያየሁ እኮ እንዴ ምን ነው ትክዳለህ እንዴ ወንድማችን? ወይ ላሳይሽ ይኸውልሽ ደስ ይላል ላሳይሽ ኦኬ ያው ዘዳግም 14:3 ነው አይደለ? 14:7 መጥቶ ነበር አሁን እየታየ ነው። እሺ ዘዳግም 3 ነበር ቀደም ያልሽው 3 ላይ እንደዛ የሚለው ነገር ግን ከሚያመሰኩ ወይንም ሰኮናቸው ከተሰነጠቁ እነዚህን አትበሉ።
ግመልን ጥንቸልን ሽኮኮን አትበሉ ያመሰካሉና ነገር ግን ሰኮናቸው አልተሰነጠቀምና እነዚህ ለእናንተ እርኩሶች ናቸው። እሺ እርያም ሰኮናው ስለተሰነጠቀ ነገር ግን ስላላመሰከ እርሱ ለእናንተ እርኩስ ነው። ስጋውን አትብሉ በድኑንም አትንኩ። በወኖቹ ውስጥ ከሚኖሩት ሁሉ የምትበሏቸው እነዚህ ናቸው። ክንፍና ቅርፊት ያላቸውን ትበላላችሁ፣ ክንፍና ቅርፊት የሌላቸውን አትበሉ። ለእናንተ እርኩስ ናቸው። ንጹሕ የሆኑት የወፎች ሁሉ ብሉ። ሊበሉ የማይገባቸው እነዚህ ናቸው። ንስር። እሺ በዚህ ላይ ጥያቄሽ ምንድን ነው? አሁን እርኩስ ትበላላችሁ ነው? እሺ ጥያቄሽ ምንድን ነው ያልገባሽ? በክርስትና እነዚህ አይበሉም በእናንተ ይበላሉ ነው ጥያቄሽ? አይደለ አዎ በመጽሐፍ ቅዱስ አንተ አታምንም አምናለሁ ስትል ነበር። አዳምጪ፣ ይሄ በክርስትና አይበላም ነው አሁን ሐሳብሽ? በእናንተ ይበላል ይሄ ነው እያልሻለሽ? ይሰማሻል? መርስ አይሰማም። በክርስትና እነዚህ አይበሉም ነው ሐሳብሽ? በመጽሐፍ ቅዱስ እያልኩ ነው። በክርስትና ይበላሉ አይበሉም? እነዚህ ክርስቲያኖች አይደል? ግመል አትበላም። በጣም ጥሩ። ኢየሱስ ክርስቶስ ግመል አትብሉ ያለበትን ጥቅስ አምጪ። ይሄንን እኮ ነው እያልኩ ያለሁት ስለ ኢየሱስ። መጽሐፍ ቅዱስ የኛ እኮ አዲስ አይሁድ ሆናችሁ ኦኬ ነው ብለህ ነው የምታስበው አንተ? አይደለም። በክርስትና ኢየሱስ ክርስቶስ ወይንም ሐዋርያቶች የግመል ስጋ አትብሉ ያሉበት ካለ ሳይዝን እስኪ እዚህ በክርስትና ብለሽ አትብሉ ያለው ካለ ለምንም ህግ የለም እንጂ ሲጀምር ይሄን አድርግ አታድርግ የሚል ህግ የለውም እኮ ክርስትና። አይሁድ ላይ ነው የተለጠፈው አይደል? ልንገርህ ብሉይ ኪዳንና አዲስ ኪዳን መጽሐፋችን እኮ ነው። እኔ እኮ ከመጽሐፌ አውጥቼ እየነገርኩህ ነው። እሺ ሐሰማ ለምንድን ነው የማትበላው በእናንተ? እስኪ አስረዳ። ሐሰማ የመጀመሪያውን እንጨርስ። በክርስትና አዳምጪ እንጂ የፈጣሪ ስም ክርስቲያን ነሽ እኮ አንቺ አይደል? በክርስትና ጅብ አትብሉ። ብሉይ ኪዳንም የኔ መጽሐፍ ነው፣ አዲስ ኪዳንም የኔ መጽሐፍ። ጅብ ይበላል አይበላም? በክርስትና ጅብ የሚበሉና የማይበሉ እንስሳታት ነግሮናል አምላካችን በመጽሐፍ ቅዱስ። በጣም ጥሩ። ጅብ አይበላም እግራቸው እንዴት እንደሆነ ምን እንደሆነ ጅብ አይበላም ያለበት እኮ አንብቦ እግሩ እንዴት ነው? የጅብ እግር እንዴት ነው? ታይዋና የጅብ እግር እንዴት ነው? በክርስትና ነው ያልኩት። በፈጣሪ በክርስትና ነው ያልኩት እኮ በክርስትና ያጎርቶ የሚበሉ እንስሳታት እና የማይበሉ እግዚአብሔር በብሉይ ኪዳን ነግሮናል። ለእናንተ ሴት አለ የእናንተ ለምን ገመል ብሉ አላችሁ? አላህ በመጽሐፍ ቅዱስ አትብሉ ተብሎ አላህ ለእናንተ ብሉ ይላችኋል። ይሄ ነው የኔ ጥያቄ። ለማንኛውም አዳምጪ። አንደኛ ክርስትና ብለሽ ነው የመጣሽው። ክርስትና ህግ የሚባል የለውም ሲጀመር። በአይሁድ ላይ ያልተለጠፈ ሃይማኖት ነው። ይሄን ብላ ይሄን አትብላ የሚል አንድ ጥቅስ በክርስትና ላይ አታመጭ። ገብቶሻል? ሁለተኛ ግመል ስንጥቅ አላት ወይስ የላትም? መልሽ። ግመል ስንጥቅ አለ የለውም? ግመል ታዲያ ምንድን ነው ያለው መጽሐፉ? መጽሐፍ ምንድን ነው ያለው? በጣም ጥሩ ግመል እግሩ ስንጥቅ አለ የለውም ነው የተባልሽው? ቆይ አንዴ ግመል እግሩ ስንጥቅ አለ የለውም? አይሰማም እኮ ያው እና ቁጥር 7 ላይ ያው ነገር ግን ከሚያመሰኩ ወይንም ሰኮናቸው ከተሰነጠቀ እነዚህን አትብሉ ይላል። አይሻል ከነዚያ መካከል ግመል አለ። አሁን ግመል እግሩ የተሰነጠቀ ነው ወይስ አይደለም? መብሳት አይመልስም አለ እኮ ግመል። በዘለባውያን ሂድና ዘለባውያን
ሞክሳት አይመልስም። ምንድነው በአማርኛው? እኔ በአማርኛው እንደምንለው ወይስ አይደለም? እግሩ የተሰነጠቀው ላት ብሎ አለና ያውና ግመል አለ። ግመል ደግሞ እግሩ የተሰነጠቀ አይደለም። ያውና ያው እግሩ ተሰንጥቋል እያለ እኮ ነው። ዋሽቷል መጽሐፍሽ እያልኩሽ እኮ ነው። ሸቂት ያውና ያው ፍትህ እግሩ የተሰነጠቀ ነው አይደለም? ግመል በቃ የግመል እግር አምጣለሽ አልኩህ እኮ እግሩ እርኩስ ነች የተባለች ለምንድን ነው? እዚህ ጋር ወደሱ እንመጣለን። ግን እግሩ የተሰነጠቀ ብሏል። የግመል እግር ተሰንጥቋል አልተሰነጠቀም? የተሰነጠቀ ብቻ ነው። የተሰነጠቀ ብቻ አይደለም። ከላይ አንብበውና ሞክሳት የማይመልስ ይላል። ነገር ግን ከሚያመሰኩ ወይንም ሰኮናቸው ከተሰነጠቀ አትብሉ አለ። እነርሱም አለና ግመል አለ። ያው ግመል እግሩ ተሰንጥቋል አልተሰነጠቀም? ግመል ሞክሳት ወይላም ብብልት ነገር ግን ከሚያመስኩ ምን ማለት ነው? ወይም ከሚያመስኩ ምን ማለት ነው? በአማርኛ ማመስከት ፍየልም ያመሰካል፣ በግም ያመሰካል። እንደውም እዚህም ላይ ራሱ መጽሐፍ ግመል አያመሰካም። ግመል ማነው እንደሱ ያለሽ? ማስረጃ ያሳየን። ግመል እንደማያመሰካ ዘለባውያን አለ። ዘለባውያን ልክፈትልህ። ቆይ ወንድማችን ልጅ ክፈት። ሌላ ስህተት ግመል ያመሰካል። ሲጀምር ሌላ ስህተት መጽሐፍ ቅዱስ ላይ ዛሬ ልጅ እያመጣችልን ነው። የሰላም ክፈች ግን አመጣለሁ። ተቁል ዋሃ ያ አዩሀል ምን አልከኝ? ክርስቲያና ጥያቄ ነው። እሺ ለምን ክርስቲያን ሆንክ? እግዚአብሔር ክርስቲያን ሁን ብሏል። እያዳመጡኝ ኡስታዝ ዘለባውያን 11 እስከፍትልኛለህ ወንድማችን። ጨርሼ ልውረድ እኔ። ችግር የለውም አንብቢው። እሺ ላንብብልህ። አይሽ 11 ምዕራፍ 4 ልቀጥል እንጂ እሱ እሺ ቀጥል። እሺ ነገር ግን ከሚያመሰኩት ድካናቸውም ሰንጥቅ ካልሆነው ከእነዚያ አትብሉ። ግመል ያመሰኳል ግን መስኳኑ ተኮናው ስላልተሰጠቀ በእናንተ ዘንድ እርኩስ ነው ይላል። ዋሽቷል። ያው መጽሐፍ ቅዱስ በጣም እናመሰግናለን። መርስዬ ምን አለ? የግመል ሰኮናው አልተሰነጠቀም አለ። ምን ታያለሽ? ላምጣልክ አውጥልንሽ። እሺ እስከዛ ጥያቄ ምንድነው? ቢራቅልሽ ግመል ተሰንጥቋል አልተሰነጠቀም? አውጭልን ማስረጃ። የግመልን እግር ቆይ ላምጣልህ በፎቶ አድርጌ። እሺ እስከዛ ሌላ ሰዎችን እናስተናግድ። ጴራቅሊጦስ ጥያቄ ምንድነው? ወይንስ እኛን ጠይቅ? ክርስቲያን አይደለ? አይ ጥያቄ ልጠይቅ ኡስታዝ። ጥያቄ ምንድነው? እኔ አሁን እስላም ሆኜ ስሞት 72 ሚስት ነው በጀነት የማገባው። ረሱል ስንት ነው የሚዳሩት? እሱ ዲያቆኖች ያስተማሩ ውሸት ነው። 72 ሚስት የሚለው ውሸት ነው። ላሳየ ማስረጃ። አይ ውሸት ማለት ነው። እየነገሩን እኮ ነው እየቤቱ እንትን ውሸት ካልሆነ ክርስቲያኑ ያገባሉ እያሉ ነው። ማስረጃ ሙስሊሞች በገነት 72 ሚስት ያገባሉ የሚለውን ከፍታስ ሁሉም ሙስሊም በተለይ ወሃብዮቹ እንደሚያገቡ ነው። 72 ሚስት ያለህ ድንንስተ ወይንስ እንደ ዲያቆኖች ለሃጨን ተዘርከርከለ? አልሰልምም ሚስት ከሌለ ማልሰልምም በቃ ቻው ታዘለ
ሄድና እንጨትህ ላይ ስገድ። ለእንጨትህ ስገድ። ምን ይሻያቸዋል? እናሳያችሁ ማስረጃ እምቢ። ምክንያቱም በማስረጃ አይደለም እምነታቸውን የተከተሉት አባታቸው ዝም ብሎ ስለነገሯቸው ነው። ላሳየህ ማስረጃ እየተባለ ከሙስሊም ቤት መጥቶ ውሸት ነው ዲያቆኖች የዋሹህና አንተን ለመሸንገል እስልምና እንዳትሰማ ለማደንቆር የጫኑህ ነው ልክፈትልህ። እምቢ አልፈልግም። ሙስሊሞች በገነት 72 ሚስት ታገባላችሁ። ያ ሰላም ያ ሰላም ያ ሰላም። እሺ ያ ጀማዓ ውጭ ላይ ነኝ፣ በኋላ እገባለሁ ኢንሻአላህ።